አብሽዬ ሙት እንዴት እንዳሳቀኝ እኮ ነው ያልከው። ሰራሽልኝ አይደል? ይመጪ ዛሬማ አትጫወቺኝ። እስቲ ቆይ አብሽዬ አንድ ጥያቄ ልጠይቅ። በእናትህ ሰሞኑን ሳትዋሽ ንገረኝ። እሺ ደግሞ ምን ማወቅ ፈልግሽ? ቆይ እሺ አሁን ለምሳሌ የሆነ ሰውዬ መጥቶ እያደፋ ቢወስደኝ ምን ታደርጋለህ? ምን ማለት ነው? እኔ ሳስበው ግን እሪ ብትል ነው የሚመስለኝ። ምን እየተናገርሽ ነው ያለሽ? ለአንቺ ህይወቴን እንደምሰጥ አታውቂም እንዴ? ስቀልድ ነው ውሻዬ። የሆነ ድምፅ ሰምቼ እኮ ነው። ከዛ ድምፁን ወደ ሰማሁበት ስጠጋ ታውቂያለሽ የሆነ ጥቁር የለበሰ ሰው እያየሁ መስሎኝ ነበር። ከዛ በኋላ አንቺ ቤት ዞረሽ እንደመጣሽ አላውቅም አስደነገሽ። መስሎክ እኮ ነው። ያው ስለፈራ ጭንቅላት የፈጠረው ነገር ነው እንጂ ቆይ እንዴት ነው ጥቁርና ነጭ አሁን አንድ አይነት የሚሆነው? ይሆናል እንግዲህ። አንቺ ግን እስካሁን በጊዜ አልተኛሽ ወይስ ገና ሳምንት ሳይሞላው ናፈቅሽ? ለነገሩ አልፈርድብሽም። እኔም ገና ሳምንት ሳይሆን ናፍቀሽኝ አይደል እንዴ ስራዬን ቀድሜ ጨርሼ የመጣሁት። አብሺ ደክሞኛል ልተኛ። ማለቴ እራት ላቅርብ? አይ በቃ ደህና ደሪ በቃ። አብሺ ይደብራል። ሄሎ አንተ እንዴት ሆንክ? በእናትህ ዛሬ እኮ ተይዘን ነበረ። ጨንቆኝ ነበር። እሺ በቃ ጠዋት አገኘሃለሁ። በቃ ሰላም ደርልኝ። ምንም አላወቀም እባክህ። የሆነ ነገር ብዬ አሳምነዋለሁ። እኔም ቻው በቃ እሺ ሰላም ደርልኝ። እንደዚህ ባለሙያ ሆናል እንዴ? እኔ ባትሆን ይቆጨኝ ነበር። እውነት ይሄ ፊልድ በጣም ያስተምራል። ተፍታል አይደል? ሁልጊዜ ስራልኝ እያልሽ እንዳጨቀጭቅኝ እንጂ። ኧረ አልሰማም። እንዲህ የሚጣፍጥ ከሆነማ ሁሌ ነው ስራልኝ የምልክ። አንቺ እንደስ ካለሽ ላንቺማ አልሰንፍም የኔ ቆንጆ። በቃ ስራ እንዳይረፍድብክ በላ አድርግና ሂድ። ቦር ያስኩ አይደለ? ያው ባትሄድብኝ እኮ ደስ ይለኛል። ናፍቃኝ ነበር። ግን ደግሞ ያው ስራ አይደለ? አታስቢ የኔ ቆንጆ። ዛሬ እኮ ስራ አልገባም። ቆንጆ ጊዜ እያሳለፍን ነው ኑሮሽ። ማለት እኔ ስላልኩ አይደለም ማለት እኔ ስላልኩ ከሆነ ግን ችግር የለም አብሺ። ማታ ስትመጣ አብረን ቆንጆ ጊዜ እናሳልፋለን። ኖ መጀመሪያም አሰበይበታል። ለወዷ ባለቤቴ ጊዜ እየሰጠው ስላልሆነ ዛሬ ሙሉ ጊዜ ላንቺ ልሰጥ አስቤያለሁ። ከሆነማ ደስ ይለኛል። አግኝቼ ነው
ዝም ለመባባል ነው እንዴ ስራ የቀረውት? ምን ነው ደብሮሻል እንዴ? ኧረ አይደለም አብርሽ። ሄሎ ናቲ። ወይ አለሁልህ። የት ነህ? መጣሁ እኮ ትላንት ከጅጅጋ ማታ ገባሁ። እና በአሁኑ ምን አመጣልኝ? ወይ ናትዬ በእናትህ በአሁኑ ምንም አላመጣሁልህም። ባይሆን በቀጣዩ እቀጣለሁ። ኧረ አልሰማህም። ለማንኛውም ቤት መጣሁ፣ ትጋብዘኛለህ? አሁኑኑ መጣሁ። እሺ ና። ኧረ ችግር የለውም። ቆይ ራሳችን የሆነ ጥሩ ጊዜ እናሳልፋለን ተባለን አልነበር? ናቲ ነው እኮ መጣሁ ሲለኝ ምን ልበለው ና አልኩት። ሶሪ በጣም እሺ። ማታ የራሳችንን ቆንጆ ጊዜ እናሳልፋለን። እሺ እንደፈለክ ቢያ። ኧረ አንተ ግን በጣም ትገርማለህ። አንድ ሳምንት ቆይተህ ለሌላ ወንድም ምንም ሳታመጣልኝ ትመጣለህ? መመጣው እኮ ዛሬ ነበር። መቅዲ ስናፍቀኝ እዛ መስሪያ ቤት ወደ አዲስ አበባ የሚመጣ መኪና ነበር። ያው ከሱ ጋር ተጭኜ መጣሁ። እና ተጠያቂው መቅዲ ነች በለኝ። ደግሞ እኔ ምን አደረግኩ? ምን ያው ለጥፋቱ ምክንያት ሲያረግሽ ዝም እያልሽ አይደል እንዴ? እሷን ተዋት በቃ። እሺ ለዛሬ ምን ልቀጣ? እንዲሁ በቀላሉማ አልፋታም። በቀጣዩ ወር ዓመት እረፍት ወስድ አይደል? አዎ። ስለዚህ እምቢ ማለት አይቻልም። ሳቫና የሚባል የሃይኪንግ ጉዞ ወደ 40 ምንጭ ተዘጋጅቷል። ሙሉ ወጪን ሸፈነ። አብረን እንሄዳለን። አወኩ እንጂ ወለድኩ እንዴ? ቆይ አንተ ወይ አባተን ስም በእኔ ያስቀይር። እሱ አያጣላንም። ብቻ አንተ እሺ በል እንጂ እሺ በላ። አረ መቅዲ ያግዝኝ እንጂ። አቢ እሺ በለው በቃ። እስኪ ደስ ይበለው። እሺ በቃ እንሄዳለን። መቅዲም ከኛ ጋር ትሄዳለች። ደግሞ አንተ የሚያጫት ካለ በዛው ይዛት ናን። እዛው ታስታውቀናል። ወፍ አረ ሴት ቀና ብዬ እኮ አይቻላል። ምን በዚህ ዘመን የምትታመን ሴት አለች ብለን? አንተ አረፍ። የኔ ሚስት እኮ ሴት ናት። አባቴ አንተ ታደለ ነው። ጠበቅ አድርገህ ያዛትሽ። ወሬኛ ወሬ አለብህ። ዛሬ ግን እንዴት ደወልክ? በስንት ጊዜ? ያው ስትናፍቀኝ ነው። ሁለተኛ ደግሞ አከራይን ሽሽት ነው። የሁለት ወር አልከፍልም። የዛሬ ወር አይደል እንዴ? የሶስት ወር ቅድመ ክፍያ ስጥ ብዬ ብሩን የላኩልህ። ምን አደረከው? እሱን እኮ ነው የምልህ። እሰጣችሁ እኮ ነበረ። እየተረገሙ አሮጊት ቤት ስሄድ የሉም። ባለመኖራቸው ተዳርጂ አዳር ሙሉ ጠጦበት። ምን የዘንድሮ ብር ደግሞ ስር የሉም። በቃ አለቀ። አረ ስር ይውለቅ። ደግሞ አታፍርም እንዴ ጠጣውበት ስትል? የምር አሁን እኮ በጣም ተለውጫለሁ። የዚህ ኖር ብቻ ክፈልልኝና እዚህ ቤት ለተወሰነ ጊዜ ልቆይ። ሱስ ምናምን ትቻለሁ። የምር አብርሽዬ። እና ምሽተኛ አረቄ ምንድን ነው? ኧረ አብርሽ የምር ትቻለሁ። ጣጣ አንድ መለኪያ ብቻ እኮ ነው። በቃ አንተ በጉልበት እዚህ ያደርክ ማለት ነው? ምን ጉልበት አለ? ጉልበት ቢኖረኝማ አንዲት አሮጊት ፈርቼ እዚህ ያደር ነበር። አንተን የመሰለ መልካም እንደምጣለልኝ እንጂ። ኤቢዬ ምን ይጨመር? ምን ልጨምርልህ? እናቴ አጠጣም እንዴ? አይቺ ነገር ትገቢ ምንም ልታሰማኝ አልቻለች።
እንዲህ የምትንከባከቡኝማ ከሆነ የቤት ኪራይ እየከፈልኩ ለምን እዚሁ አልኖርም? ክፍያውን አችለውማ። ይኸውልህ ነግሬሃለሁ። የዛሬን ብቻ ነው። ነገ ብሩን ሰጣለሁ። ቀጥ ብለህ ትሄዳለህ። በቃ ደከመኝ፣ ሰከርኩ መሰለኝ። ገብቼ ልረፍ። ደህና ደር። ክፍልን አስተካክዬልሃለሁ። ቴንክ ዩ የወንድሜ ሚስት። ደህና ደር። አብይ ልክ ነው። ውስጥ እንግባ። እንዴት እንደናፈቅከኝ የዛሬ ዓመት የሴት ልጅ አባት መሆን እፈልጋለሁ። ምን አስቸኮለን? ይሄ ገና እኮ ብዙ ማስተካከል ያለብን ነገሮች አሉ። ምን ማለት ምንድነው? የሚቀር ነገር አለ? ሲጀመር ምን አለ? መኪና፣ የምንኖርበት ቤት፣ እነዚህ ነገሮች ሁሉ ተመሳሳይ መውለድ አንችልም። መግለጽ አሁን ያልሻቸው ነገሮች እንዳለ እኮ በጊዜ ሁኔታ የሚስተካከሉ ነገሮች ናቸው። ማለት ምንድነው? አብርሽ ፔሬድ ላይ ነኝ። በጣም አሞኛል። አንተ ብዲው ልጅ አንተ አገኛለሁ ሲል ጭራሽ ቤቴ ድረስ መጣልኝ። ስንት ሰዓት እንደጠበቅኩሽ ለሊት ለውሃ እንደምትነሽ ስለማቅማ እኔስ ብትል ደግሞ ትንሽ ጊዜ ነው። እሺ ይሄ ድብቆሽ ያበቃል። ፍቅራችንን በነፃነት የምናውጅበት ቀን ይመጣል። ኖ የኔ ቆንጆ፣ እንዲሁም ተመችቶኛል። ሁሌ እየሰረኩሽ ደግሞ የሚሰረቅ ነገር ሁሌ ይጣፍጣል። አንተ ባለጌ። አሁን ለማንኛውም ሄድና ግባተኛ። ድንገት እሱ ነቅቶ ካጠገቡ ሰጤን በኋላ ደግሞ እንዳንያዝ። ጥሩ ስሜት ሊሆንን ከዛ እኮ አስነስቶ እንዴት እንዳስሩት ደግሞ ማታ እኮ በናፍቆትሽ በጣም ስቃዩብሽ። ምን አይነት ፍቅር? አይ አላመመኝም። ያው ትንሽ ቅድም አንተን ያስከፋው ስለመሰለኝ ነው። የኔ ፍቅር አንተ ልክ ነህ። ከዚህ በኋላ እንደውም አንተ ያልከው ነገር በሙሉ ነው የሚሆነው። እሺ ነው በመጨረሻ አልተከፋውም። ሀሳብ አይደል እያወራን የነበረው እናቴ። እኔ ስላልኩ ብቻ ሳይሆን እኮ ሁሉም ነገር በጊዜው ነው የሚሆነው አይደል? ደግሞ ይሄን ያህል የሚያስጨንቅ ጉዳይ አይደለም። እኔ በቃ ከብተት እሺ ቁርስ ደርሷል እኮ አትገባ። አንተ ደግሞ ገና ከሆነ ማንበብ ጀመርክ በጠዋቱ። እሺ ጋር አንተ ምን ሆነህ ነው እንደዚህ ዱቄት በዱቄት የሆንከው? በሊድና ገባና ታጠብ። ነብደተኝ እኮ ነው የምወድልህ። እብድ እኮ ነው። እኔ ደግሞ የምወድልሽ አንተ ረፍ ያማል እንዴ? በረንዳ ላይ እኮ ነው ያለው። ቢያይንስ መጀመሪያ ሲጋሳ አረ እንደውም ይሻልካል። ማታ መልጥ ነው። አሁን ደግሞ ለጋልታ ሲዘኝ ነው እንዴ? በልሽ ግባ አጠባው። አልሰማሽም። እምቢ ካልሽ እራሱ ነው። የኔ ደረቅ እኮ ነው።
ትንሽ ብትበሉ ግን ደስ ይለኛል። አልጣፈጣችሁም እንዴ? የኔ ቆንጆ በጣም የሚጣፍጠው እጅሽ ይባረክ። እሺ ለአንዳንዱማ ሽሮ ፍትፍት ብትሰሪለት ነበር አሪፍ። አሽሙሩክ ደርሶኛል ጓዳብራ። ይገባሃል እንዴ? ምን አለ ነገሩ ከሚገባ አከራይ እንዴት እንደሰለችው ይገባ። የእሳቸው ዳው ገብስ እሱ ለኔ ማለት ምን ተገኘ? ትንሽ እጄ ረጠብ ይበል እንጂ ፋ ነው ማለት ወረኛ። ምን አለ ፏ ማድረጉ ቀርቶብህ ኪራዩን በሰዓቱ በከፈልካቸው። እስከ ዛሬ እዛ ቤት ስንት ተከራይ ሲቀያየር እኔ ብቻ እንዴት እስከ ዛሬ እንደቆየሁ ታውቃለህ? ምን አውቃለሁ እኔ አንተ እንደሆንክ አያልቅብህ። ስስ ጎናቸው ጠጅ ነው። ልክ የቤት ኪራይ ሲደርስ ማታ 2 ሊትር ጠጅ ይዤላቸው ገባና አስጨብሳቸዋለሁ። ከዛም ልክ ጠዋት ላይ ማታ የቤት ኪራዩን ሰጥቼታለሁ ብዬ አሳምናቸዋለሁ ማለት። የፈጣሪ ያለ የምርህ ነው? አንተ እኮ ቀባሪያት አለ እንጂ በቁመ ሞታል። ደግሞ ምን ስትላሰብከው የአሮጊት መጦሪያ ገንዘብ መብላት? ምን አለብህ አንተ የኔ ጌታ? ምን ጎደለብህ? አረ ይቅሩ በለ። በስመ አብ መቅዲ። አረ ልጅ ምንም የሚያወራው ነገር አልተግባባንም። ነይ እስቲ ጥያችሁ ጠፋውና ሻይ ላፈላላችሁ ከውስጥ ገብቼ ነው። በዛ ላይ ደግሞ እናቴ ተጫዋች ስለሆነ አያስደብረን ብዬ ነው። አረ ዝም በይው እባክሽ። አከራዩን በነፍሳቸው ነው የሚጫወተው ነው የምልሽ። በ2 ሊትር ጠጅ እኮ ነው ከወር እስከ ወር የሚኖረው ማለት። ፍቅር ደግሞ ስነግርሽ እየሸወዳቸው ነው። በስካር መንፈስ ሰጥቻቸዋለሁ እያለ እኮ ነው። አንተ እኮ አካበድኩ እንጂ እሳቸው ተመችቷቸዋል። ብሩንም ብሰጣቸው በጠጅ ነው የሚጨርሱበት። ያው እኔ የዴሊቨሪ ቆረጥኩ ነው እኮ። አይ አንተ ቢዝነስ ማይንድ እኮ ነው። ዝም አትዩ። ሲያካብድ እኮ ነው። ሲጀመር ሴትዮዋ በልተዋል። 74 ዓመታቸው ነው። ለእኛ አሮጊት እኮ የቤት ኪራይ ሳይሆን የሚያስፈልጋቸው ብሎ ታሪካቸውን የሚያዳምጣቸው ልጅ ነው የሚያስፈልገው። እንደውም ለሱ ራሱ ሊከፍሉኝ ይገባልሽ። መቅዲ አንቺም አይዞት ይዋለሽ እንዲህ ለነሳ የማይመች ወሬ እያወራ ምን ላድርግ ብለህ ነው? ኤቢ ጓደኛ እኮ በጣም ቀልደኛ ነው። ለማንኛውም ፍቅር አንቺ ጋር የሆነ ብር ካለ ስጪውና ማታ እኔ ስመጣ ሰጥሻለሁ። አንተ ደግሞ ስማ፣ በአሁኑ ባትከፍል የምር አልሰማም። እሺ? ኧረ ወንድሜ እንዴት ላሳይሽ ለውጥ ወይ ተለውጫለሁ እያልኩ አታምነኝ? በሉ እንግዲህ እኔ ስራ ልሄድ። ዛሬ ስራ መግባት አለብኝ እንጂ። ስራ ልትሄዱ እንዴ ዛሬ? አዎ እኔ ቶሎ ደርሼ እመጣለሁ። እሺ ግን እንዳትቆይ ትናፍቀኛለህ። አልቆይም። እኔም በጣም ነው የምትናፍቀኝ። በሉ ተጫወቱ እናንተ። ቶሎ እመጣለሁ። ጥሩ አትቆየ። ቶሎ ነው የሚመጣው። ሰማ እሱ እንደወጣ ያቺ ቅድም መጀመሪያ ተጨራታለና ያማል እንዴ? ምን እያልከኝ ነው ታውቃል? አብርሽ አንተ ለኔ ብዙ ነገር ሆናል። ለዛ ነው ደፍሬኔ በዚህ ልክ ማወራ። ቆይ ከኔ ምን ጉላት ነው ሌላው እንደጋም ትሄዱ? እመነኛ አብርሽ ከብዙ እንደጋ ነው ማለት። አንተ ለስራ ፊልድ ስትወጣ እኔን ራሱ በተደጋጋሚ እያስቸገረች፣ አንተም አልጋ ላይ ሰነፍ እንደሆንክ ለጓደኛዋ ማርታ ስታወራ ሰምቻለሁ። በቃ በአጠቃላይ የሌለ ሲሰኛለች። ዝም በል ሙታኝ ነው ይወጣልኝ። ግን እመነኝ ካንተ ጉዳት አይበልጥ። ከፈለክ ሙታኝ ነው ይወጣልኝ። በቃ እባክህ ዝም በለኝ። ቆይ ሻንተን በመልመን
አረ ግልጽ እኮ ነው አብይ። ብቻ አንተ አይንህን ግለጥ። ቆይሽ አንድ ነገር እሺ በለኝ ናቲ። ምን? በአሁኑ ካስቸገረች እሺ በላት። በደንብ እየሰማኝ። በአሁኑ ካስቸገረች እሺ በላት። እጅ ከፍንጅ እሷን መያዝ ፈልጋለሁ። ህጉም ለኔ እንዲያደላ ማለት ነው። ከዛ በኋላ ሁሉን ነገር እናደርጋለን ማለት ነው። እጅ ከፍንጅ ነው እሷን መያዝ የምፈልገው። ንብረቱንም እኩል እንዳንካፈልና ህጉም ለኔ እንዲያደላ ይህን ማድረግ ስላለብኝ። እሺ ላንተ የሚጠቅም ከሆነ ምንም አደርጋለሁ አብሺ፣ ደስ እንዳልክ። በብላት እንጂ በእልህ የሚሆን ነገር የለም። በባዶ ሜዳ መፈራገጥ ትርፉ ደግሞ መላላት። በጥንቃቄ ነው ደግሞ ማድረግ ያለብን። በአንዴ ሺ ማለት ግራ እንዳያጋባት ሁሉንም ነገር ቀስ እያልክ ማድረግ አለብን። ከዛስ እቅድ ምንድን ነው? በራሷ ጨዋታ ራሷን ማጥመድ። ክህደት በጣም እመጣለሁ፣ ያውም ባመንኩት ሰው። ስለዚህ የእጇን ሰጣታ። ወንጀል ውስጥ ግን አገባማ አብሺ፣ አደራ። በፍጹም አታስብ። አንተ ብቻ እግር በእግር እየተከታተልክ ያለውን ነገር ታሳውቀኛለህ። እሺ ነሽ። ሄሎ መግዲ፣ በእናትሽ አስቸኳይ ስራ ወደ ጅጅጋ እኮ ተልኬ እየሄድኩኝ ከሳምንት በኋላ ነው የምመለሰው። ሳምንቱን ሙሉ እና ቤት መተቀየሪያ ልብስ አትወስድም? አስቸኳይ ስለሆነ ነው። እሺ በቃ እደውላለሁ። ደህና ነኝ። እሺ በቃ ይነባ፣ ደህና ደህልኝ። ደግሞ ትናፍቀኛለሽ። እሺ ቻው። ሄሎ፣ ዛሬ መምጣት ይችላል? እሺ እመጣለሁ፣ ግን ደግሞ ዛሬ ልይዛችሁ አልፈልግም። ማለት አልገባኝም። ዛሬ ድንገት እመጣለሁ፣ ግን ደግሞ አምልጥ። እስከ ዛሬም እንዴት እያስመሰለች እንደኖረች ማየት እፈልጋለሁ። እሺ እሺ፣ እንዳልከኝ አደርጋለሁ። አብርሽ እባክህ ይቅር በለኝ። ዘላለም ዓለሜ ታዘዝልኝ እባክህ። ምን አልሽ አንቺ አፍረተ ቢስ? እንደ ስራሽ ቢሆን ማለት መገደል ነበር የሚገባሽ። ሰሚኛለሽ አይደል? ኤቢ በእናትህ ይቅር በለኝ። ዝም በይ አስመሳይ። 5 ሳንቲም የምታገኝ ይመስሎሻል? ተነሽ ውጪ። ኤቢ በእናትህ ያዞን ባታልቅሽ ከቤት ውጪ። እሺ ቆይ ስማኝ። ዝም ብለሽ ውጪ። መጀመሪያ ተነሽ። አንተም ትወጣለሽ። ተነሳ። አንተም ዳግም ላይ አልፈልግም። ውጣ። እሺ እወጣለሁ። ግን አብርሽ ይሄንን ሁሉ ነገር ያደረኩት ላንተ ብዬ እንደሆነ ወቅሽ አውቃለሁ። ልጠላኝ ትችላለህ፣ ግን እኔ እንደ ወንድሜ ነው። እሺ ማይ ሰላም። ናቲ በጣም ይቅርታ። አንተ ምን አደረግ? በህይወቴ እኮ ትልቅ ውለታ ነው ያልክልኝ። አንዲት አስመሳይ ሴት ከህይወቴ እንድትወጣ ስላደረክልኝ አመሰግናለሁ። ግን ደግሞ ዳግም ላይ አልፈልግም። በጣም ይቅርታ። አንተን ሳይ እሷን ነው የምታስታውሰኝ። እንግዲህ ጓደኝነታችን እዚህ ጋር ይብቃ። መልካሙን ሁሉ እመኝልሃለሁ።